ينبر داي محديبي زيد تقرتي ما حدا أجوى እንዲህ የሰላም የፍቅርና የመቻቻል ከተማነቷ በኩራት የሚናገሩላት ሐረር የተለያዩ ብሔር ብሔረሰቦች በውስጧ ሲኖሩ ለሰላም ለመፈቃቀርና ለመቻቻል መሰረት በሆኑት ሃይማኖታዊና መንፈሳዊ አስተምህሮቻቸው በመታገዝ ከተማዋን ተምሳሌታዊ የሰላምና የመቻቻል ከተማ አሰኝተዋታል። በዚህ ከሀገር ውስጥና ከውጭ ጎብኚዎች ባሻገር ለበርካታ የማህበረሰብ ዘርፍ ተመራማሪዎችም ተመራጭ ከተማ ለመሆን ችላለች። የዓለም የተባበሩት መንግስታት የትምህርት የሳይንስና የባህል ማዕከል ዩኔስኮ በዓለም ቅርስነት ከመዘገበው የጀጎል ግንብ ባሻገር እንደ አውሮፓውያን አቆጣጠር በ2004 ሐረርን የሰላምና የመቻቻል ከተማ ሲል በማህደሩ አስፍሯታል። ከተማዋን ለዚህ ማዕረግ ያበቁት ህዝቦቿ ከሰው ልጅ ጋር ብቻ ሳይሆን ከእንስሳቶች ጋርም በፍቅር መኖር እንደሚችሉ በተግባር አሳይተዋል። ዘመናትን ያስቆጠረ ታሪክና በአስደናቂ የባህል እሴቶቿ የታጀበው ዝናዋ የዚህ ከተማ ዘላለማዊ ምልክቶች ናቸው። የጥንታዊ ስልጣኔና የተዋበ ገጽታ ባለቤት የሆኑት ህዝቦቿ ደግሞ አጃኢብ የሚያሰኘውን የታሪክ አሻራ ጠብቀው ከማቆየታቸው ባሻገር ለሺህ ዘመናት እንዳቆዩ ታሪክና ቅርሶች ሁሉ ሰላም፣ ፍቅርና አብሮ የመኖርና የመቻቻል እሴትን ጠብቀው ለዓለም ምሳሌ በሚሆን ደረጃ እየኖሩበት ይገኛል። ይህም ከጥንቱ የታሪክ ስልጣኔ ፈርጥነት ባሻገር በማህበራዊ ህይወታቸውም የሰላም የፍቅርና የመቻቻል ጀግኖችን እንዲሆኑ አድርጓቸዋል። የአስገራሚ ሐረርና የታላቅነት ምስጢሯ የሆኑት ህዝቦቿ በዕድሜ ጠገብ ጥንታዊ ስልጣኔ አሻራዎችና ታሪካዊ ቅርሶቿ ከ100 ዓመት በላይ አብረው እንደቆዩ በሰላም የፍቅርና የመቻቻል እሴት ተምሳሌት ስማቸው ታትሟል። ሚዜዎቿም እንደዚህ ነው የሚለብሱት። እሷ የሚለያት አንገቷ ላይ ያለና ግንባሯ ላይ ያለው ይለያታል። ምክራ መሆና ማለት ነው። እንዲህ ነው የሚመስለው ልብሱ። እዚህ ጋር ስንመጣ እናቶች እንደዚህ ነው የሚለብሱት። ለሁለት ነገር ነው የሚያገለግላቸው ልብሱ። ቱፌስ ነው ወይን ጠጅና ጥቁሩ ለሰርግ ያገለግላቸዋል ማለት ነው። ሲገለብጡት ሙሉ ጥቁር ይሆናል። ያኔ ለሐዘን ያገለግላቸዋል። ሐዘን ቤት ሲሄዱ እንደዛ ነው ልብሱ። አሁን ሰርግ ቤት እያሉ ወርዶ አንድ ነገር ሰው ሞተ ከተባለ እሱን ብቻ ገልብጦት ብቻ ጥቁር አድርጎት ይሄዳሉ ማለት ነው። ለሁለት ነገር ያገለግላቸዋል። የሐረሪ ጌጣጌጦች ነው በሙሉ እዛ ጋር ሴቷ አንገቷ ላይ ያለና ግንባሯ ላይ ያለ ይለያታል ያልኳችሁ ይሄኛውና ይሄኛው ነው። እዚህ ጋር ያለችው ዘርጋፍ ትባላለች። ይሄኛው ወርቅሪ ይባላል። እዚህ ጋር ስመጣ የኦሮሞ ነው። ወንዱ እንዲህ ነው የሚለብሰው፣ ሴቷ ደግሞ እንደዚህ ነው የምትለብሰው። የሐረሪ ኦሮሞ እንዲህ ነው የሚለብሰው። አሁን ሴቷ ደግሞ እዛች ጋር የሐረሪ ላይ ግንባሯ ላይ ያለው አላት ያልኳችሁ በኦሮሞም በጨሌ አላቸው። በጨሌ አንገታቸው ላይና በግንባራቸው ላይ ይለብሳሉ ማለት ነው። እዚህ ጋር ስንመጣ ሳንቲሞች ናቸው። የድሮ ሳንቲሞች ናቸው። ሁሉም ብርና ሳንቲም ናቸው። እቺ ትናንሿ ሳንቲም ሐረሪዎች ራሳቸው ሳንቲም ያትሙ ነበረ፣ ይሰሩ ነበረ እና ከግብጽና ከየመን ጋር ይገበያዩበት የነበረችው ሳንቲም ናት ማለት ነው። እቺኛዋ እዛ ጋር ያለችው የማሪያ ትሬዛ ላይተር ነው። ላይተር ሳንቲሞም አለ። እዚህ ጋር ስንመጣ የጆጎል ታርታ ሰው የሚኖር የነበረው ጆጎል ብቻ ነበር። ከጆጎል ውጪ እርሻ ነበረ እና 5 በር ነበረ። ጠዋት 12 ሰዓት ይከፈታል፣ ማታ 12 ሰዓት ይዘጋል። ከአምስቱ በር ሚሊኒክ 1 በር ነው የጨመረው። ዱክበር ማለት ነው። እዛች ጋር ዱክበር የጨመረው እዚህ ሐረርን ሲመራው ሲገዛ ያኔ ነው የጨመረው። ከአምስቱ በር ከዱክበር ውጪ 5 ነው። ሸዋበር፣ ዳበር፣ ሰንጋበር፣ የረበር ታላላ። እቺ አደባባይ ናት። እቺ ቤተክርስቲያን ናት። እቺ አልተራምቦ፣ እቺ ደግሞ አብደላ ሸሪፍ፣
ይሄ ጁምዓ መስጊድ፣ ይሄኛው አዳቤት፣ ይሄኛው መጋለጉዶ ስጋ የሚሸጥበት ቦታ፣ እዛ ጋር ደግሞ ስትገባ ሸዋበር ገበያው እኛ ያለንበት ይቻላል ጓደኛናት ማለት ነው። ይሄ አስፋልት ነው እንደዚህ መስጊድ ማለት ነው። ድሮ ደግሞ አስፋልቱ ምን ይባላል? አሚሩ ጋር ይባላል። አሚሩ ጋር ማለት የንጉስ መንገድ ማለት ነው። ውስጥ ለውስጥ ነው እንጂ ሌላ ሰው የሚሄደው አስፋልቱን አሚሩ ብቻ ነው የሚሄድ የነበረው ማለት ነው። የንጉስ መንገድ ማለት ነው አሚሩ ጋር ማለት ነው። ይሄ የደጃዝማች ተፈራ መኮንን ወንበሩ ነው። ከህንድ ሀገር ነው የተበረከተለት። የማን ደጃዝማች ተፈሪ መኮንን ራስ ኃይለ ሥላሴ የሆነ ቦታ ጦርነት ሄዶ ሲመጣ አባታቸው ያበረከተላቸው ካባው ነው። ፎቶም አለ፣ ሽጉጥም አለ። አውቶማቲክ ነው፣ ይሰራል ማለት ነው። አሁንም ይሰራል ሽጉጡ። የኛ ታሪክ አይደለም፣ የጣሊያን ታሪክ ነው። ሽጉጡ የጣሊያን ታሪክ ነው። ሁለት መንትያ ልጆች ጣሊያን አሁን ዋና ከተማዋ ሮም ነው። ሁለት መንትያ ልጆች ሮምና ቶማስ ናቸው ስማቸው ማለት ነው። እነኚህ ሁለት ልጆች አካይ ጣላሉ። ሲጣሉ ተኩላ ጦታን አጥብታ ታሳድጋቸዋለች፣ አትበላቸውም ማለት ነው። ከዛ በኋላ ሰው ናቸውና ወደ ከተማ መግባታቸው አይቀርም። ወደ ከተማ ይገባሉ፣ ያድጋሉ። ሲያድጉ ሁለቱም ንጉስ መሆን ይፈልጋሉ። አንድ ሀገር ውስጥ ሁለት ንጉስ የለም። ከዛ ሮምና ቶማስ ናቸው ይስማሙና ሮም ቶማስ እንገዳደል ይባባሉና ተገዳሉ ማለት ነው። ከዛ በኋላ ሮም ቶማስን ገለውና ወንድሙን ንግስና ላይ ይችላል ማለት ነው። ሮም የተሰየመችው በእነዚህ ልጆች ምክንያት ነው ማለት ነው። ይሄ የአርበኞች ልብስ ነው። እንትኑም ኢትዮጵያን በሙሉ ነው የሚወክለው። ድሮ አርበኞች ሲዋጉ እንዲህ ነው ለብሰው የሚዋጉት የነበረው ማለት ነው። እዚህ ጋር ሲመጣ አህመድ አሊ ሻም ይባላሉ። አርክቴክቸር ነበሩ፣ የከበሩ ድንጋዮች ናቸው፣ ተመራማሪ ነበሩ ማለት ነው። እነኚህ ሜዳሊያዎች ደግሞ ሚሊኒክ ሀረር ሲመራ የተበረከተላቸው ሜዳሊያዎች ናቸው። ይህ ሀርሺውን ይባላል። ሀርሺውን ደግሞ የጆጎል ግንብና የሀረሪ ቤት የተሰራበት ይሄ ነው። በዚህ ድንጋይ የተሰራ ቤት 1000 ዓመት በላይ ያለው ምንም አይሆንም። ይሄ ወፍጮ ነው፣ የሶማሌ ወፍጮ ነው። ወፍጮ ባልነበረበት ጊዜ ይሄ እዚህ ጋር ያርጋሉ፣ ሲያሽከረክሩት ዱቄት አድርጎ እዚህ ጋር ያወጣላቸዋል ማለት ነው። ይሄ ደግሞ ለንጉሶች ለክብራቸው ከኋላቸው የሚቀመጥ ምን ይባላል? ዘውድ ማለት ነው። የእርሻ መሳሪያዎች ናቸው። እዛ ጋር ወናፍ አለ። ብረት የሚቀጠቅጡ ሰዎች እንደዚህ ሰዓት ለማቀጣጠል ንፋስ የሚያስገቡበት ማለት ነው፣ ወናፍ ማለት ነው። እዛ ጋር እርሻ እንትን አለ። እዛ ምንጣፍ አለ ከኋላ። ምንጣፍ ደግሞ የሶማሌ ምንጣፍ ነው፣ በእንጨት ነው የሚሰራው። በዚህ ነው የሚጠቀሙት ሶማሌዎች። እዚህ ጋር ሸማኔ አለ፣ መጠለያውና እቃው ማለት ነው። ይሄ ሸማኔ እዚህ ጋር የፌሮ ጋሪ ይባላል። ከ200 ዓመት በላይ አለው። ከጀርመን ሀገር ነው የመጣው። እሱ እግር አልነበረውም። የቆዳ መላላጥና እንትን የነበራቸውን ቢሲዲሞ ሆስፒታል አለ፣ እዚህ ታች ገንደ ፌሮ አለ። እነሱን ትሪትመንት ለመስጠት ከጀርመን ሀገር መጥቶ ዶክተር ፌሮ ጋሪ ይባላል። እነሱን ለማከም ነው የመጣው። በዚህ ጋር ይሄድ ነበር፣ እግር አልነበረውም። ከሩቅ ሰፈር ከዛ ሰፈር እስከ እዛ ገንደ ፌሮ ይጓዝበት የነበረ ጋሪ ነው። ከ200 ዓመት በላይ አለው ገንደ ፌሮ። ከ72 አሚር የመጀመሪያው አሚር ሀቦባ ናቸው። የመጨረሻው አሚር አብዱላሂ ናቸው። አሚር አብዱላሂ ሚሊኒክ ጋር ተዋግተው ሚሊኒክ ያሸነፋቸው ማለት ነው። መጨረሻ እሳቸው ናቸው። ከ72 አሚር አንድ ሴት ነበረች፣ 11ኛ ሂዲም ቢንት ሚያ ሳሚ ትባላለች። 1105 1109 4 ዓመት አገለገለች ማለት ነው። በዛን ጊዜም ሴት ነበረች። የኦሮሞ ጌጣጌጥ ናቸው፣ የአፋር ጌጣጌጥ ናቸው። በተለያየ ጦርነት የተገኙ መሳሪያዎች ናቸው። አመንዳዎች፣ ሴቶች፣ ወረሞች አሉ። አገልግላለች። የእንጨት ኮዳ አለ፣ ማሲንቆ አለ። ቢሸነፉም ከተሸነፉም ራሳቸውን በዚህ ያጽናናሉ። አንድ የሚያንጎረግር ይኖራል።
ጦርነት ውስጥ ማለት ነው ሲቀመጡ ሱቀሽ ያልታዋ በሁወራ በኻሽ በትክህሊ ዛካንታዋ እንቲ ወኩቲኻሽ ታሪክ ሲቄበሌው ወዳጀን መኻሽ